ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል ከዜናዎቹ ጋር ገነት ዘዘውነኝ አብራችሁን ቆዩ የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ኦርቶዶክስ ቤተክርስቲያን በተለያዩ ሃይማኖታዊ ሥርዓቶች ታስቦ ውሏል በመንበረ ጸባኦት በቅድስት ሥላሴ ካቴድራል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ብፁዓን ሊቃነ ጳጳሳት ምእመናንና ምእመናት በተገኙበት ዕለት በጾም በጸሎት በስግደትና በተለያዩ ሃይማኖታዊ ሥርዓቶች ተከብሮ ውሏል በሌላ በኩል የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች ዘንድ ታስቧል የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች በስግደት በጾምና በጸሎት ተከብሯል በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን በተከናወነው የበዓሉ አከባበር የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ካህናትና ምእመናን ተገኝተዋል በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡት ከፋኖ ኃይል ውጭ ያሉ ታጣቂዎች ናቸው ተባለ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ኃይል ውጭ ያለ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ለቢቢሲ ተናግረዋል ፕሮፌሰር መስፍን አሪያ እንዳሉት ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡት ምክንያቶች የምክክር አጀንዳ ጥያቄዎች በማድረግ ወደ ምክክር ኮሚሽኑ ማምጣታቸውን ገልጸዋል የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም በባህር ዳር ከተማ ባካሄደው የአጀንዳ ማሰባሰብ የፖለቲካ ፓርቲዎች የመንግስት አካላት ታዋቂ ግለሰቦች የማህበረሰብ ወኪሎችና የተለያዩ ተቋማት እንዲሁም የማህበራት ተወካዮች መሳተፋቸው ተገልጿል በዚህ ሂደት ላይ በክልሉ ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎችን የያዘ አጀንዳ ማስገባቱን ፕሮፌሰር መስፍን አሪያ ተናግረዋል ፕሮፌሰሩ አክለውም በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን ያሉትን ጥያቄዎች በአጀንዳነት ለኮሚሽኑ ያቀረበው በትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ የትጥቅ ትግሉን ማቆም ይቻላል በሚል እምነት መሆኑን ለቢቢሲ ገልጸዋል ፕሮፌሰር መስፍን አክለውም ታጣቂ ቡድኑ ያቀረበው አጀንዳ በህገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸው ጥያቄን የያዘ መሆኑን ጠቁመው በታጣቂ ቡድኑ የቀረበውን አጀንዳ አሁን ከመግለጽ ተቆጥበዋል ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አሪያ በክልሉ ውስጥ የሚንቀሳቀሰው የፋኖ ቡድን አካል አለመሆኑን ጭምር ተናግረዋል ህብረተሰቡ በበዓላት ሰሞን የሚሸምታቸው ምርቶች ጤናማነቱን አረጋግጦ መግዛት እንዳለበት የአዲስ አበባ ምግብና መድኃኒት ባለስልጣን አሳሰበ በሌላ በኩል ባለስልጣኑ ከበዓሉ ጋር ተያይዞ ትክክለኛነቱና ጤናማነቱ የተረጋገጠ ምግብ ነክ ምርት ለማህበረሰቡ እንዲቀርብ የቁጥጥር ስራ ያከናወነ መሆኑን አስታውቋል የዚህን ዜና ዝርዝር ሸሪፍ ኢማም እንደሚከተለው ያቀርበዋል የአዲስ አበባ ምግብና መድኃኒት ባለስልጣን ለሸማቹ ማህበረሰብ የሚቀርቡ ማንኛውም የምግብና ጤና ነክ ምርቶች ጤናማነታቸው ተረጋግጦ እንዲቀርቡ የማድረግ ስራ እንደሚሰራ ይገልጻል በመሆኑም ከትንሳኤ በዓል ጋር ተያይዞ ትክክለኛነቱና ጤናማነቱ የተረጋገጠ ምግብ ነክ ምርቶችን ለማህበረሰቡ ለማቅረብ የሚደረገው የቁጥጥር ስራ ምን ይመስላል ሲል ኢሳት የአዲስ አበባ ምግብና መድኃኒት ባለስልጣንን ጠይቋል የባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር እስጢፋኖስ ጌታቸው በሰጡት ምላሽ ከባዕድ ነገር ጋር የተቀላቀለ መጠቀሚያ ጊዜ ያለፈበት ምርት ገበያ ላይ እንዳይቀርብ የቁጥጥር ስራ እየተከናወነ መሆኑን ገልጸዋል ለህብረተሰቡ የሚቀርበው ማንኛውም የምግብ እና ጤና ነክ ምርቶች ለህብረተሰቡ በሚቀርብበት ሰዓት ጤናማነታቸው ተረጋግጦ ጤናማ የሆኑ ምርቶች እንዲሸጡለት ነው ለሸማቹ ማህበረሰብና ይሄንን ተመርኩዘው ከባዕድ ነገር ጋር የተቀላቀለ መጠቀሚያ ጊዜ ያለፈበት ለህብረተሰቡ እንዳያቀርቡ ያንን የመቆጣጠር ስራ እንሰራለን እየሰራን ያለበት ሁኔታ አለ የተለያዩ ባዛሮች ሱቆች አካባቢ እንደዚሁ የተለያዩ መሸጫ አካባቢዎች ላይ እነዚህ ምርቶች ጤናማነታቸው ተረጋገጠ እንዲሆንና ያለምንም ስጋት ማህበረሰቡ እንዲጠቀማቸው በሚችል መልኩ እንዲቀር በሰፊው ቁጥጥር የምናደርግበት ጊዜ ነው ይህንንም ከባለድርሻ አካላት ጋር በተለይም የተለያዩ ንግድ ቢሮ ይመለከተዋል ፖሊስ ደንብ ማስከበር እነዚህን በማሳተፍም ጭምር በጋራ የምንሰራበት ሁኔታ ነው ያለው አስፈላጊ ሲሆን የምንጠራጠራቸው ምርቶች ናሙናን በመውሰድ ላብራቶሪ ላይ ማስመርመር ውጤቱን መሰረት ያደረገ ደግሞ ውሳኔ የምንሰጥበት ሁኔታ ነው ያለው በሌላ በኩል ማህበረሰቡ የሚገበያየው ምርት ጤናማነቱና የጊዜ ገደቡን አረጋግጦ መግዛት እንዳለበት ባለስልጣኑ አሳስቧል
የትኛው ግለሰብ የሚገዛውን ምርት ጤናማነቱን አረጋግጦ መጠቀሚያ ጊዜውን አይቶ ከተለመደው የከለር ለውጥ ካለው እንዳይገዛ በሚገዛበት ሰዓት የመጠቀሚያ ጊዜውን በደንብ አረጋግጦ እንዲገዛ እንዲሁም ደግሞ አልፎ ማህበረሰቡን ኪስ አይተው መጠቀሚያ ጊዜ ያለፈበት የተበላሸ ምርት በቅናሽ እየተባለ ምግብ በቅናሽ ተብሎ የሚሸጥ ከሆነ መጠራጠር። ስለዚህ በሚገዛበት ሰዓት በቅናሽ እየተባለ የሚሸጡ ነገሮች መጠራጠርና ባይገዛ ብለን ነው። ይህን ሲያደርግ ማህበረሰቡ የቁጥጥሩ አካል እንደሆነ እንዲረዳው እንፈልጋለን። ይህ በእንዲህ እንዳለ ባለፉት 9 ወራት የጤና ጠንቅ የሚሆኑ ምርቶችን ባመረቱና ገበያ ላይ ባቀረቡ ከ900 በላይ ተቋማት ላይ አስተዳደራዊ እርምጃ የተወሰደ መሆኑንም ተናግረዋል። በዚህ ሂደት የመጠቀሚያ ጊዜ ያለፈባቸውና ሌሎች ተያያዥ ችግሮች የተስተዋለባቸው ከ90 ሚሊዮን ብር በላይ የምግብ ምርቶች በ9 ወራት ውስጥ የተወገዱ መሆኑን አንስተዋል። ከዚህ ቀደም ባልነበረ ሁኔታ በሰፊው እርምጃ የተወሰደበት ምርቶችም ጭምር የተወገዱበት ሁኔታ ነበረ። እነኛ ምርቶች በትክክል ተመርተው ለህብረተሰቡ ቢቀርቡ ጠቃሚ ነበሩ። መወገዳቸው ለኛም ትንሽ እንትን ይለናል። በ9 ወር ውስጥ ብቻ በጥቆማ ሰፋ ያለ ከ90 ሚሊዮን ብር በላይ የሚያወጡ ምርቶች የተወገዱበት ሁኔታ ነበረ። እንዲሁም ደግሞ ከ900 በላይ ተቋማት ላይ በተለያየ መልኩ እርምጃ ወሰድንበትም ጊዜ ነበረ። ይሄ ነው በሰፊው የሰራናቸው ስራዎች። አብዛኞቹ በጥቆማ የተበላሸ በርበሬ፣ ዱቄት፣ የበሰበሰ በርበሬ፣ የበሰበሰ ስንዴና ዱቄት ሲሸጡ የተገኙ እንዲወገዱ ተቋማቱም ላይ እርምጃ እንዲወሰድ ያደረግንበት ጊዜ ነበረ። ህብረተሰቡ የቁጥጥር ባለቤት ሊሆን እንደሚገባና ጥቆማ ማድረስ እንዳለበትም ዳይሬክተሩ አሳስበዋል። የትግራይ ክልል ከፍተኛ ፍርድ ቤት የአስተማሪዎች 17 ወራት ውዝፍ ደሞዝ እንዲከፈል መወሰኑን የክልሉ መምህራን ማህበር ገለጸ። በሌላ በኩል የክልሉ መምህራን ማግኘት ያለባቸው አገልግሎቶች እያገኙ እንዳልሆነ ተመልክቷል። ሰላማዊት ሙልጌታ ተጨማሪ አላት። ባለፉት ዓመታት በትግራይ ክልል በተከሰተው ጦርነት ምክንያት ዜጎች በማህበራዊና በኢኮኖሚያዊ ጫና ውስጥ መቆየታቸው ይታወቃል። ከዚህ ባሻገር በጦርነቱ ምክንያት የክልሉ የመምህራን ደሞዝ ላለፉት 17 ወራት አለመከፈሉና መምህራኑን ለከፍተኛ ኢኮኖሚያዊ ችግር እንዳጋለጣቸው በተደጋጋሚ የሚነሳ ጉዳይ ነው። የትግራይ ክልል መምህራን ማህበር ምክትል ፕሬዝዳንት መምህርት ንግስቲ ጋርድ በክልሉ 17 ወራት ደሞዝ ያልተከፈላቸው መምህራን በክልሉ አስተዳደርና ፌደራሉ መንግስት ላይ ክስ መመስረታቸውን ለኢሳት ነጻ የህዝብ ሚዲያ ገልጸውልን እንደነበር አይዘነጋም። በመሆኑም ሚያዝያ 7 ቀን 2017 ዓ.ም የትግራይ ከፍተኛ ፍርድ ቤት የአስተማሪዎቹ የ17 ወር ውዝፍ ደሞዝ እንዲከፈል መወሰኑን መምህርት ንግስቲ ጋርድ ለኢሳት ገልጸዋል። ብዙ ጊዜ ከሚመለከታቸው አካላት ጋር መነጋገር ሞክረናል። በደብዳቤም በአካልም ምላሽ ባለማግኘቱ ማህበራችን ወደ ፍርድ ቤት ነገሩን ለመውሰድ ተገደናል ማለት ነው። 7 ቀን 8ኛው ወር 2017 ዓ.ም ውሳኔ አግኝቷል ማለት ነው። ውሳኔው ያው 17 ወር ደሞዝ የሚመለከታቸው አካላት በክሱ ላይ ያሉት ማለት ናቸው። የፌደራል ገንዘብ ሚኒስቴር፣ የክልሉ ልማትና ገንዘብ ሚኒስቴር፣ የጊዜያዊ አስተዳደር፣ ትምህርት ቢሮ 4 አካላት ነው ከሰኔ ነበር ነው ማለት ነው። ስለዚህ ያው ትምህርት ቢሮ በቀጥታ ከገንዘብ ጋር የተያያዘ ማንዴት ስለሌለው እሱን ነፃ አድርጎታል ፍርድ ቤቱ ማለት ነው። ሶስቱም አካላትን ተጠያቂ በማድረግ በሚመለከታቸው አግባብ የአስተማሪው 17 ወር ደሞዝ እንዲከፈል ትናንትና ውሳኔ ወስኗል ማለት ነው። የመምህራን ማህበር ምክትል ፕሬዝዳንቱ አክሎም ለመምህራኑ ደሞዝ ያልተከፈላቸው በጸጥታ ችግር ምክንያት መሆኑን አስረድተዋል። የፈለገ የእርስ በርስ ጦርነት በካሄድም የሰራተኛ ደሞዝ የሚከለክል መንግስት የለም። የአስተማሪው ይሁን የጠቅላላ መንግስት ሰራተኛ ደሞዝ መከልከል አይችልም ይላል ህገ መንግስቱ ጋር። ስለዚህ ባላወቅነው ምክንያት ምንም ምክንያት በሌለው ከፖለቲካ ጋር የሚያያዝ ነገር የሌለው አስተማሪው የ17 ወር ደሞዝ ተከልክሏል። የ17 ወር ደሞዝ በመከልከሉ ከፍተኛ የኢኮኖሚ የማህበራዊ ችግር ተጎጂና ሰለባ ሆኗል። ምክንያቱም የ17 ወር ደሞዝ ሳይወስድ የ17 ወር እዳ እየከፈለ ነው ያለው። በሌላ በኩል በትግራይ ክልል መምህራን ማግኘት ያለባቸው አገልግሎቶች እያገኙ እንዳልሆነ ምክትል ፕሬዝዳንቱ ገልጸው በዚሁ ሳቢያ ለማህበራዊና ኢኮኖሚያዊ ችግር እየተጋለጡ እንደሆነ ተናግረዋል። ይህም በመማር ማስተማር ሂደቱ ላይ ተጨባጭ ለውጥ ለማምጣት አዳጋች ነው ብለዋል። በመማርና ማስተማር ሂደት ላይ በጣም ተግዳሮቶች አሉ።
ለምን ቢባል አስተማሪው ክላስ ገብቶ የሚያስበው ልጆቹ ስለሚበሉት ነው የሚያስበው። ለልጆች ምን ይዘልግባ ነው የሚያስበው። ለሌላ መንግስት ሰራተኛ ሰርቪስ ሲደረግ ለአስተማሪ ሰርቪስ ያልተደረገለት በእግሩ ሂዶ ረጅም መንገድ በእግሩ ሂዶ ክላስ ገብቶ ተማሪዎችን አስተምሮ ውጤት ያመጣል ወይ? እንግዲህ መልሱ እንደተወው ያስተማሪው ችግር በቃላት መዘርዘርም ይከብደኛል። የፍርድ ሂደቱ የተካሄደው ተከሳሽ ተቋማት ባልተገኙበት እንደሆነ ለማወቅ ተችሏል። በማዕከላዊ ኢትዮጵያ ክልል ተግባራዊ የተደረገው የመሬት ግብር አዋጅ የአርሶ አደርን የመክፈል አቅም ያላማከለ ነው ተባለ። ክልሉ በበኩሉ የገበሬውን ምርትና ምርታማነትን ታሳቢ ያደረገ የግብር አዋጅ ተግባራዊ አድርጋለሁ ሲል ምላሽ ሰጥቷል። የዚህን ዜና ዝርዝር ሰይፍ አለም እንደሚከተለው ያቀርበዋል። የማዕከላዊ ኢትዮጵያ ክልል ሰኔ 27 2016 ዓ.ም በክልሉ ምክር ቤት የጸደቀው የገጠር መሬት መጠቀሚያና የእርሻ ስራ ገቢ ግብር አዋጅ ስራ ላይ ማዋሉ ይታወቃል። ክልሉ በአዋጁ መሰረት ከአርሶ አደሩ ግብር እየሰበሰበ ቢሆንም ገበሬዎች ግን ክፍያው አቅማችንን ያማከለ አይደለም፣ በአንድ ጊዜ ከፍተኛ የሆነ ጭማሪ ነው የተደረገው፣ የማምረት አቅማችንን ያማከለ አይደለም ሲሉ ቅሬታቸውን በተደጋጋሚ ለኢሳት ነጻ የህዝብ ሚዲያ አቅርቧል። ኢሳት የክልሉ የገቢዎች ቢሮ ያነጋገረ ሲሆን የቢሮ ኃላፊ አቶ ደግፌ መለስም የአዋጁ ተግባራዊነት የገበሬው የማምረት አቅምና ተጠቃሚነት ያማከለ ነው ብለዋል። አዋጁ የገበሬውን የማምረት አቅም ከፍ ሊያደርግ የሚችል መሆኑን ገልጸዋል። አዋጁ ገቢን ለማሻሻል ብቻ ታሳቢ ያደረገ ሳይሆን ዘርፈ ብዙ ዓላማ ያለው ነው። መልሶ ያው ለአርሶ አደሩም ጭምር ጠቀሜታ ያለው ነው። በተለይ ማዕከላዊ ኢትዮጵያ አካባቢ ላይ በተለይ ከዚህ ከምርትና ምርታማነት ማደግ ጋር በተያያዘ ለም መሬቶች በባህር ዛፍ የመወረር እድሎች ፈጡ አንዳንዴ እንደዛ አይነት ነገሮች ዲስከሬጅ ለማድረግ በግብር በኩል ከፍ የማድረግ ሁኔታዎች ይኖራሉ። ለም መሬቶችን ለግብርና ዘርፍ እንዲውሉ የሚያደርግና ባህር ዛፎች ከለም መሬት ለማራቅ ታሳቢ ያደረገ ነው ያሉት ኃላፊው ቅሬታዎች ቢኖሩም የግንዛቤ ችግር መሆኑን አንስተዋል። አሁን ይሄ አዋጅ ተሻሽሎ ወደ ተግባር ሲገባ ምዕራፍ የዝግጅት ምዕራፍ አካባቢ አርሶ አደሩ አካባቢ ያው የሚነሱ ቅሬታዎች ነበሩ። አንዳንድ አላስፈላጊ የሆኑ አርሶ አደሩ ላይ የተሰራጩ የነበሩ ብዥታ ሊፈጥሩ የሚችሉ ሀሳቦች ይነዙ ነበረ። ለምሳሌ ባህር ዛፍ ይቆጠራል፣ አላስፈላጊ አዋጁ ላይ ያልተካተቱ አዋጁ ላይ ማይታዩ ጉዳዮችን ጭምር ይሄ ይታያል በሚል አርሶ አደርን የማደናገር አይነት ሁኔታዎች ነበሩ። ከዚህ ባለፈም ከመሬት ግብር በተጨማሪ ገበሬዎች ሌሎች በርካታ ተጨማሪ ክፍያዎች እየከፈልን ነው ይላሉ። ቢሮ ምን ያህል ቁጥጥር እያደረገ ይገኛል የሚል ጥያቄ የተነሳላቸው ኃላፊው ቁጥጥር ይኖራል፣ ክፍያዎቹ ግን በፍቃዳቸው የሚደረግ ነው ብለዋል። የተለያዩ ልማት ስራዎች ለመንገድ ሊሆን ይችላል፣ ለትምህርት ቤት ሊሆን ይችላል፣ ለጤና ጉዳዮች ሊሆን ይችላል። እንደ ዞኑ፣ እንደ ወረዳው፣ እንደ ቀበሌው ተጨባጭ ሁኔታ አርሶ አደሩ ከተስማማ ይሄ አርሶ አደሩ ኮንትሪቢዩት የሚያደርገውን ያህል የጋራ ተግባቦት ከፈጠሩበት አርሶ አደሩ ካመነበት ያዋጣ ይችላል ማለት ነው። ነገር ግን በክልሉ ፋይናንስ ቢሮም በኩል አላስፈላጊ አርሶ አደሩን ሊጎዱ የሚችሉ አርሶ አደሩ ያላመነበት ወጪ በምንም አይነት ሁኔታ ሊከፍል የሚችልበት ሁኔታዎች አይኖሩም። ክልሉ ለ16 ዓመታት በጥቅም ላይ የነበረው አዋጅ የተካው አዲሱ አዋጅ ገበሬዎች ያላቸውን ንብረት ቆጥሮ በማሳወቅ ግብር እንዲከፍሉ እንደሚያስገድድም ተገልጿል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጓል። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጎ ጦርነቱ እንዲያበቃና ፍልስጤማውያን እስረኞች እንዲፈቱ በምላሹ የቀሩት እስራኤላውያን ታጋቾች ለመልቀቅ ለመደራደር ዝግጁ ነኝ ብሏል። የሐማስ ዋነኛ ተደራዳሪ ካሊል አልሃያ በቪዲዮ በሰጡት መግለጫ የእስራኤል ጠቅላይ ሚኒስትር የፖለቲካ አጀንዳ የሚያገለግል ከፊል ስምምነቶችን አንቀበልም ብለዋል። 59 እስራኤላውያን ታጋቾች አሁንም በሐማስ ቁጥጥር ስር እንደሚገኙ የሚገለጽ ሲሆን ከነዚህ መካከል 24ቱ በህይወት እንዳሉ ይታመናል። እስራኤል በቅርቡ ያቀረበችው የተኩስ አቁም ስምምነት
10 ታጋቾችን ለማስለቀቅ ለ45 ቀናት የሚቆይ የተኩስ አቁም ስምምነት ማድረግን ያካተተ ነበር። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች በሐማስ ላይ የገሃነም በሮች የሚከፈቱበት ጊዜው አሁን ነው ሲሉ ዝተዋል። በሳምንቱ መጀመሪያ ላይ የሐማስ ባለስልጣናት እቅዱን እንደማይቀበሉት ለቢቢሲ ጠቁመው ነበር። የተባበሩት መንግስታት የጸጥታው ምክር ቤት የፈጥኖ ደራሽ ኃይል በሱዳን የደረሰውን ጥቃት አወገዘ። በሌላ በኩል የፈጥኖ ደራሽ ኃይል ተቀናቃኝ መንግስት ማቋቋሙን ይፋ አድርጓል። ሸሪፍ ኢማም ተጨማሪ አለው። የተባበሩት መንግስታት የጸጥታው ምክር ቤት በሱዳን እየተባባሰ የመጣው ጦርነት እያሳሰበው መሆኑን ገለጸ። በቅርቡ በፈጥኖ ደራሽ ኃይል በተፈጸመ ጥቃት 400 ሲቪሎች ተገድለዋል። ከነዚህ መካከል ደግሞ ህጻናትና የእርዳታ ሰራተኞች ይገኙበታል። የጸጥታው ምክር ቤት በተደጋጋሚ ጥቃት በአልፋሽር በዘምዘምና አቡሸክ በተባሉ የስደተኛ ካምፖች ላይ በሀገር ውስጥ ተፈናቃዮች የደረሰውን ጥቃት በጥብቅ አውግዟል። በተባበሩት መንግስታት የፈረንሳይ ቋሚ መልእክተኛና የጸጥታው ምክር ቤት ፕሬዝዳንት ጆርሚ ቦናፎት በሰጡት ጋዜጣዊ መግለጫ ለደረሰው ጥቃት የፈጥኖ ደራሽ ኃይሉ ተጠያቂ ነው ብለዋል። አክለውም የጸጥታው ምክር ቤት በአስቸኳይ ጦርነቱ እንዲቆም ጠይቋል። ተፋላሚ ወገኖች ለሲቪሎች ጥበቃ እንዲያደርጉ የዓለም አቀፍ ህግን ተግባራዊ እንዲያደርጉና ዓለም አቀፍ የሰብአዊነት ህግን እንዲያከብሩ ቦናፎንት ጠይቀዋል። በሱዳን የተጀመረው የእርስ በርስ ጦርነት ሁለተኛ ዓመት መሙላቱን ተከትሎ የጸጥታው ምክር ቤት ፖለቲካዊ ንግግር እንዲደረግና ዘላቂ ተኩስ አቁም እንዲደረስ በአጽንኦት አሳስቧል። የሱዳን ፈጥኖ ደራሽ ኃይል ተቀናቃኝ መንግስት ማቋቋሙን እወቁልኝ ብሏል። ይህ ማለት ፈጥኖ ደራሽ ኃይሉ በቁጥጥሩ ስር ያሉ አካባቢዎችን በምዕራብ ሱዳን ዳርፉር አካባቢን ያስተዳድራል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ይህንን ያስታወቁት የሱዳን የእርስ በርስ ጦርነት ወደ 3ኛ ዓመት መግባቱን አስመልክቶ ባደረጉት ንግግር ነው። እኛ በኩራት ለማረጋገጥ የምንፈልገው የሰላምና የአንድነት መንግስት መቋቋሙን ነው። በአብዛኛው ሲቪሎችን ያካተተና ሱዳንን በትክክል የሚገልጽ መንግስት ነው ብለዋል ተቀርጾ በተላለፈ ንግግራቸው። አክለውም ሌሎች የንቅናቄ ቡድኖችም የፈጥኖ ደራሽ ኃይሉን ተቀላቅለዋል። ለአብነትም የኮርዶፋን ግዛት የተቆጣጠረው የሱዳን ነፃ አውጪ ንቅናቄ አንዱ ነው ብለዋል። ሐምዳን ዳጋሎ በአሜሪካ ማዕቀብ ተጥሎባቸዋል። ምክንያቱ ደግሞ በሚመሩት ኃይል በዳርፉር የዘር ማጥፋት ተፈጽሟል በሚል ነው። እንደ ተባበሩት መንግስታት በሱዳን በመካሄድ ላይ ባለው ጦርነት ከ24,000 በላይ ሰዎች ተገድለዋል። 14 ሚሊዮን ሰዎች ደግሞ ከቀያቸው ተፈናቅለዋል። ከተፈናቃዮች መካከል 30 ከመቶዎቹ በጎረቤት ሀገራት ተጠልለው ይገኛሉ። የተባበሩት መንግስታት አጽንኦት ሰጥቶ እንደሚገልጸው በዓለም ላይ ትልቁ የሰብአዊነት ቀውስ ነው ብሎታል። ከ30 ሚሊዮን በላይ ሱዳናውያን በዚህ ዓመት አስቸኳይ እርዳታ ያስፈልጋቸዋል። ከነዚህ ውስጥ ደግሞ በአስቸጋሪ ሁኔታ ውስጥ ያሉ 16 ሚሊዮን ህፃናት ናቸው ተብሏል። ዜናውን ስናዘጋጅ ሚድል ኢስት ሞኒተር እና አልጀዚራን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። አብራችሁ ቆይታ ያደረኩት ገነት ዘዘው ነበርኩኝ። ሰናይ ጊዜ